ጸጋን እንካፈላለን በሁላችንም ውስጥ እግዚአብሔር ያስቀመጠውን ጸጋ ያወጣን እግዚአብሔርን እናገለግላለን ጌታ እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን ከኔ ጋራ በእውነትና በመንፈስ አብረን እንጸልይና ከአንድ ከእግዚአብሔር ሐሳብ ላይ ተነስቼ ለተወሰነ ደቂቃ በጣም ትንሽ ደቂቃ ተጠቀምና የሆነ ነገር እላለሁ ከዛ ለወንድሞቼ እሰጣለሁ ጌታ የተባረከ ይሁን እጅግ በአመታትና በዘመናት የማትለወጥ ልዑል አምላካችን እግዚአብሔር ስለዚህ ሰዓት ስለዚህ ጊዜ ስለ ወንድሞቼ ስለ እህቶቼ ስለሚሰሙኝ ሰዎች ሁሉ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ በእውነት ቸርነትህና ምህረትህ የማያልቅ ማለዳ ማለዳ ውዳሴህ አዲስ ይሆን ኤልሻዳይ በአርያም በነጭህ ዙፋን ተቀምጠህ የውቅያኖስን ጥልቀት የምትመረምር እነሆ ሰባቱ የወርቅ መቅረዞች በፊትህ የሚቀጣጠሉልህ ገናኑ አምላካችን እግዚአብሔር ከፀሐይ መውጫ እስከ መጥለቂያዋ ድረስ ስምህ ለዘላለም የከበረና የተመሰገነ ይሁን ጌታ እግዚአብሔር ሆይ በአንተ ጉልበት ብርታት በልጅህ በኢየሱስ ክርስቶስ ባደረከው ማዳን እኛን ከሞት መንደር ከጨለማ ያወጣህን ለክብር ያጭህን እነሆ በዘላለም መዝገብ ላይ ደግሞ ስማችንን የጻፍክልን አምላካችንና አባታችን እግዚአብሔር ሆይ በዚህ ሰዓት በዚህ ደቂቃ በዚህ ሰከንድ በዚህ ማይክሮ ሰከንድ ከወንድሞቼ ከእህቶቼ ጋር ተስማምቼ ስምህን አነሳለሁ ስምህን እጠራለሁ እግዚአብሔር ሆይ በመካከላችን ስለምትመላለስ ጌታ ሆይ አመሰግንሃለሁ ክብር ሁሉ ተጠቅልሎ ላንተ ብቻ ይሁን እግዚአብሔር ሆይ እኛ በመነጋገረው ንግግር አልፈህ እግዚአብሔር መንፈስ ቅዱስ ሆይ የእያንዳንዳችንን ልብ እንድትነካ እንድታስተምረን እኔ በጌታ በኢየሱስ ክርስቶስ ስም ጸለይኩኝ ማርያም መልካም ዕድልን መረጠች ይህም ከርሷ አይወሰድባትም ብለህ በቃልህ እንደነገርከን አባባ ይሄ የተወደደ መልካም ዕድል ተዘጋጅቶልናልና በዚህ ዕድል እግዚአብሔር ሆይ እያንዳንዳችንን እግዚአብሔር ሆይ እንድታስተምረን እንድትመክረን እንድትገስጸን እኔ በጌታ በኢየሱስ ክርስቶስ ስም እጸልያለሁ ቃልህን እንዳንማር ቃልህን እንዳይበራልን የሚከለክል የሚላክ ከጥልቅ ሆኖ የሚወረወር የአጋንንት ፍላጻ ሁሉ በናዝሬቱ በክርስቶስ ኢየሱስ ደም የተቆረጠ ይሁን ሟርተኛ ሞራ ገላጭ ደጋሚ መተተኛ አስማተኛ ሁሉ በስምህ ስልጣን የፈረሰ ይሁን አባባ ጊዜውን ሰዓቱን ሁኔታውን ላንተ አሳልፌ የሰጠው በመትወደው ልጅህ በጌታችን በመድኃኒታችን በኢየሱስ ክርስቶስ ታላቅ ስም አሜን ክብር ለወደደን ከኃጢያታችንን በደሙ ላጠበን መንግስት ለአምላኩና ለአባቱ ካህናት እንድንሆን ላደረገን ለእግዚአብሔር አብ ለእግዚአብሔር ወልድ ለእግዚአብሔር መንፈስ ቅዱስ አንድ አምላክ ክብር ይሁንለት ኢየሱስ ክርስቶስ ዘትማለም ወይም ወክመ ውእቱ እስከ ለዓለም ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ድረስ ሕያው ነው ካንድ ከእግዚአብሔር ቃል ስፍራ አካፍላችኋለሁ ለጥቂት ደቂቃ ነው የምቆየው ከዛ ለወንድሞቼ ነው የምሰጠው ሁላችንም የምናውቀው የዘፍጥረት መጽሐፍ ምዕራፍ 22 ከቁጥር 1 ጀምሮ ያለውን ቃል እንከፋፈላለን በዚህ ቃል ላይ እግዚአብሔር መንፈስ ቅዱስ የእያንዳንዳችንን ልብ ይነካል በዚህ ቃል ላይ አልፎ እግዚአብሔር በጨለማ ታስረው ላሉ ሰዎች ዘንበል ይልላቸዋል አምናለሁ ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን ኩሉ ጻድቅ በጊዜ ርቱ የመልእክቴ ሐሳብ ታማኝነት ሲፈተን የሚል ነው ታማኝነታችን ይፈተናል ክብር ለኢየሱስ ክርስቶስ ይሁን ታማኝነት ሲፈተን ታማኝነት ሲፈተን ብለን ስንነሳ ወገኖቼ እኛ አማኞች በትክክልም እግዚአብሔር እኛን ለማወቅና ለማጥራት እንዲሁም ደግሞ እኛን ለትውልድ እንድንደርስ ለማድረግ ይፈትነናል ማለት ነው እንግዲህ ታማኝነት በትክክል አንተነትህን የሚገልጸው በፈተና ጊዜ ስለሆነ ይህንን ያፈታትን ሁኔታ በሁለት መንገድ ልናየው እንችላለን ይሄን ያፈታትን ሁኔታ በሁለት መንገድ ልናየው እንችላለን አንደኛው በእግዚአብሔር መፈተን ነው በእግዚአብሔር መፈተን ፈተናው ከእግዚአብሔር ከሆነ መልካም ነው ለምን ከተባለ እግዚአብሔር ሰውን በመልካም እንጂ በክፉ አይፈትንም ብሎ መጽሐፍ ቅዱስ
የእግዚአብሔር ቃል ያስተምረናል። ከፈተናው ጋር መውጫን የሚሰጥ እግዚአብሔር የታማኝ ሰዎችን የእምነት ሕይወት ለሌላው ለመግለጥና ለማስተማር እግዚአብሔር ይፈትነናል። እግዚአብሔር የእምነታችንን ትልቅነት ለሰዎች ለመግለጽ ሲፈልግ ፈተናው ከፈቃዱ ይመነጭና በእግዚአብሔር እንፈተናለን። በእርሱ የማመናችን ጽናት ወይም ደግሞ ኃይሉ እንዲገለጥ በእርሱ የማመናችን ጽናት ወይም ደግሞ ኃይሉ እንዲገለጽ ሲፈልግ እግዚአብሔር ፈተናን ሊቀሰቅስብን ይችላል። ለዚህ ደግሞ ትልቁ ምሳሌ ሆኖ የምናገኘው አብርሃም ነው። አብርሃም ከተወለደበትና ካደገበት አካባቢ ከአባቱ ቤት በእግዚአብሔር ጥሪ ተለይቶ የወጣው አብርሃም በእግዚአብሔር ተፈተነ ብሎ መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። በዚህ በዘፍጥረት መጽሐፍ ምዕራፍ 22 ከቁጥር 1 ጀምራችሁ ስትመለከቱት እንደዚህ ብሎ ይናገራል። ከነዚህም ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለው አለ። የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ፣ እኔም በምነግርህ በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው ብሎ መጽሐፍ ቅዱሳችን ይነግረናል። ወገኖቼ ሆይ እንደ ፍጡር አስተሳሰብ ሆኖ ቢሆን ኖሮ ታማኝነቱን ጥያቄ ውስጥ ሊያስገባ የሚችል ፈተና ነው። የምትወደውን አንድ ልጅህን ሰዋው ሲባል የወላጅ አንጀት ቆርጦ እንዴት ይህንን ሊያደርግ ይችላል? ነገር ግን አብርሃም አላመነታም። እንዲያውም ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ከቁጥር 17 ጀምራችሁ ስትመለከቱት አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋ ቃል የተቀበለው በይስሐቅ ዘር ይጠራላል የተባለለት እርሱም አንድ ልጁን አቀረበ። እግዚአብሔርም ከሙታን እንኳን ሊያስነሳው እንዲቻለው አስቧልና በማለት ይመሰክርልናል ማለት ነው። አያችሁ፣ ይህ በእግዚአብሔር መፈተን የሚባለው አብርሃም በእግዚአብሔር ሲፈተን ልጅህን ረድልኝ ሰዋልኝ ነው የተባለው። ልጁን ለመሰዋት መታዘዙን በዚህ ያረጋግጥልናል የእግዚአብሔር ቃል። ወገኖቼ ሆይ አብርሃም ያመነው ሁሉን ቻይ ወይም ደግሞ ኤልሻዳይ አምላክን ነው። በዚህ በዘፍጥረት መጽሐፍ ምዕራፍ 17 ከቁጥር 1 ጀምራችሁ ስትመለከቱ እኔ ኤልሻዳይ ነኝ፣ በፊት የተመላለስ ፍጹምም ሁን ብሎ ይነግረዋል አብርሃምን። ዛሬ እንግዲያውስ ይውላችሁ የአብርሃምን ታሪክ እየተናገርን ዝም ብለን አብርሃም እንደዚህ ነበር እያልን ልንኖር ሳይሆን በአብርሃም ሕይወት የተገለጠው በኢየሱስ ክርስቶስም በእያንዳንዳችሁ ይገለጣል። በአብርሃም ሕይወት የተገለጠው የእምነት ኃይል፣ በአብርሃም ሕይወት የታየው ያ መታዘዝ በኢየሱስ ክርስቶስም በእያንዳንዳችን ላይ ይገለጣል። ወገኖቼ እንደተባለውም የአብርሃም ፍጹምነት በእግዚአብሔር ፊት በፈተናው ጊዜ እምነታዊ ኃይልን እንዳጎናጸፈው ያለምንም ጥርጣሬ ልጁን የሚሰዋበትን እሳትና ቢላዋ አስይዞ ወደ ምድረ ሞሪያም ይዞት ሲወጣ ትመለከታላችሁ። ይህ ምንድነው ካላችሁ እምነታዊ ኃይሉን አጎናጽፎታል እያለን ነው። የእምነት ኃይል ይባላል ይሄ። ክብር ለእግዚአብሔር ይሁን። ልጁ ወደሚሰዋበት ምድረ ሞሪያም ከልጁ ጋር እሳትና ቢላዋ ይዞ ሲጓዝ ትመለከቱታላችሁ። ይህ የእግዚአብሔር ሰው አብርሃም በእምነት ከቦታው ደርሶ የታዘዘውን ለማድረግ ዝግጅቱን ሁሉ ፈጽሞ ልጁን ለመሰዋት አስተኝቶ ስለቱን ከአንገቱ ላይ አድርጎ ቢላ የያዘ እጁን ሊስብ ወይም ሊያንቀሳቅስ ሲል እግዚአብሔር አብርሃም አብርሃም ብሎ ጠራው ይላል። እርሱም እነሆኝ አለ።
እርሱም በብላቴናው ላይ እጅህን አትዘርጋ አንዳችም አታድርግበት አንድ ልጅህን ለኔ አልከለከልከኝምና የሚል ድምጽ ሰማ ይላል። ወገኖቼ በዚህ ስፍራ ላይ የእግዚአብሔር ቃል ሲያስተምረን በይስሐቅ ፈንታ ወዲያውኑ ለመስዋዕት የሚሆንበት በእግዚአብሔር ፈቃድ አገኘና መስዋዕቱን አቀረበ ብሎ ነው የሚናገረው የእግዚአብሔር ቃል። በዚህ በዘፍጥረት መጽሐፍ ምዕራፍ 22 ከቁጥር 11 እስከ 14 ገብታችሁ ስትመለከቱት በእግዚአብሔር ንጹህ የሆነ በእግዚአብሔር መስዋዕትን የሚሰዋው ያ በግ ተዘጋጅቶለት እንደነበረ መጽሐፍ ቅዱስ የእግዚአብሔር ቃል ይነግረናል። እንግዲህ እንደዚህ አይነቱ ፈተና ከእግዚአብሔር ሆኖ በእግዚአብሔር ፈቃድ ታማኝነታችን የሚገለጥበት ነው። ዛሬ በዚህ ሕያው ቃል የአንድ ሰው ታማኝነት ይገለጣል። የአንድ ሰው የታማኝነት ሕይወቱ በኢየሱስ ክርስቶስ ስም ይገለጣል። ወገኖቼ ሆይ ታማኝነቱ ቢፈተንም ለበጎ ነውና ዋጋ ክብር ዘላለማዊ ጸጋ እንዳሰጠው ትመለከታላችሁ። ወገኖቼ ዛሬ በአንድም በሌላም መንገድ እየተፈተናችሁ ያላችሁ፣ ስለ ክርስቶስ እየተፈተናችሁ ያላችሁ፣ ስለ ወንጌል እየተፈተናችሁ ያላችሁ ሰዎች ታማኝነታችሁ ሲፈተን ለበጎና ለክብር ስለሚለወጥ ደስ ይበላችሁ እላችኋለሁ። መጽሐፍ ቅዱሳችሁን በዚህ በአንደኛ ጴጥሮስ መጽሐፍ ምዕራፍ 4 ከቁጥር 12 ጀምራችሁ ስትመለከቱ እንደዚህ የሚል ቃል ታነባላችሁ። ወገኖቼ ሆይ ምዕራፍ 4 ቁጥር 12 ላይ እንደዚህ የሚል ቃል አለ። ወዳጆቼ ሆይ እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ ይላል። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ ይላል። ወገኖቼ ሆይ ስለ ክርስቶስ እስካሁን ድረስ የተፈተናችሁ ሰዎች ካላችሁ ደስ ይበላችሁ። እንዲያውም ወረድ ብሎ ስትመለከቱት ማንም ነፍሰ ገዳይ ወይም ሌባ ወይም ክፉ አድራጊ እንደሚሆን አይፈተን። ስለ ክርስቶስ ስም ቢፈተን ግን እግዚአብሔርን ያክብር እያለ ይናገራል ቃል። ወገኖቼ ሆይ ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ ያርፍባችኋልና ብፁዓን ናችሁ እያለ ይናገራል ጴጥሮስ። ስለዚህ ስለ ክርስቶስ የተነቀፋችሁ ስለ ክርስቶስ የተፈተናችሁ በእግዚአብሔር የተፈተናችሁ ሰዎች ደስ ይበላችሁ። ክብሩ ሊገለጥባችሁ ስለሆነ ደስ ይበላችሁ፣ ሐሴት አድርጉ። ወገኖቼ ሆይ ለምን ካላችሁኝ በፈተናው መካከል እግዚአብሔር ጸጋን ነው አብዝቶ የሚገልጥባችሁ። በፈተናው ላይ ሊያረማምዳችሁ የሚችል እግዚአብሔር ሁለተኛውን የአፈታትን ሁኔታ እናገርና ከዛ ለእናንተ ሰጣችኋለሁ። ሁለተኛውን የአፈታትን ሁኔታ ስትመለከቱ ትዕግስትን እንድንማር ሲፈልግ እግዚአብሔር ይፈትነናል። ምንን እንድንማር? ትዕግስትን እንድንማር ሲፈልግ እግዚአብሔር ይፈትነናል። ትዕግስት ማለት መቻል ሲሆን ክፉ ነገርን ወደ መልካም ለመለወጥ እጅግ ቁልፍ ጉዳይ ከመሆኑ የተነሳ እኛ ሁሉ ጊዜ አገልጋዮች ወንጌል ሰባኪ የሆን ሰዎች ትዕግስተኛ እንድንሆን ሲፈልግ እግዚአብሔር እኛን ይፈትነናል። ወገኖቼ የእግዚአብሔርነትን ለሌላው የሚያስተምር ለጊዜው መራራ ቢሆንም ቆይቶ የሚጣፍጥ ፍሬን የሚሰጥ ስለሆነ በዚህ እግዚአብሔር ይፈትነናል። ወገኖቼ ሆይ ስለዚህ በእግዚአብሔር የተፈተናችሁ ያላችሁ ሰዎች አታጉረምርሙ፣ ደስ ይበላችሁ። እግዚአብሔር ቴስት ያደረጋችሁ ያላችሁ ወንድሞች እህቶች አታጉረምርሙ፣ ደስ ይበላችሁ። መጽሐፍ ቅዱስ የእግዚአብሔር ቃል ሮሜ 5:3 አካባቢ ላይ ገብታችሁ ስታነቡት ስለ ትዕግስት ይናገራል። ትዕግስት ችኩልነትን የሚያርቅ አርቆ አሳቢነትን የሚጸንስ እንደሆነ ነው የሚያስተምረን።
ትዕግስት በፈተናዎች ላይ የሚያረማምድ ድልድይ እንደሆነ ነው የሚነግረን ወገኖቼ። ያዕቆብ 5:11 ላይ ትዕግስት የገነፈለ የቁጣ እሳትን የሚያበርድ ውሃ እንደሆነ ምሳሌ 15:1 ላይ ያስተምረናል። በገላትያ 5:22 ላይ ደግሞ ገብታችሁ ስትመለከቱት ትዕግስት የመንፈስ ቅዱስ ፍሬዎች ከሆኑት አንዱ እንደሆነ ይነግራችኋል ወገኖቼ ሆይ። እንዲያው ጠቅለል ለማድረግ ትዕግስትን እንድንማር ሲፈልግ እግዚአብሔር በብዙ አይነት መንገድ በብዙ ውጣ ውረድ እንድናልፍ ያደርገናል ወገኖቼ። ስለዚህ ደስ ይበላችሁ። ትዕግስት ለድርጊቶችና ክንዋኔዎች ሁሉ በቂ መልስ መስጠት የሚያስችል የአእምሮ ባለቤት ስለሆነ በሰው ልጅ መልካም ጠባይ ውስጥ ዘወትር የሚያበራ ብርሃን ስለሆነ ደስ ይበላችሁ ወገኖቼ ሆይ። ይህንን ትዕግስት እግዚአብሔር ለኛስ ሊያስተምረን ሲፈልግ ፈተናዎችን ሊቀሰቅስብን ይችላል። ሐዋርያው ቅዱስ ያዕቆብ በመልእክቱ 1:2 ላይ ገብታችሁ ስትመለከቱት እንደዚህ ብሎ ነው የሚነግራችሁ። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1:2 ላይ ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት ይላል። ትዕግስት የሌለው ሰው እንኳን በሃይማኖት ይቅርና በዚህ ምድር መኖር አይችልም ወገኖቼ። ሃይማኖታዊ ሰውነትን ወይም ደግሞ እምነታዊ ስርዓቱን መፈጸም አይችልም ወገኖቼ። ትዕግስት ያስፈልጋል። እግዚአብሔር በዚህ ቃል አልፎ በኢየሱስ ክርስቶስ ስም ትዕግስትን ይጨምርባችሁ፣ ማስተዋልን ይጨምርባችሁ፣ ጥበብን ይጨምርባችሁ ወገኖቼ ሆይ። ስለዚህ የበለጠ ትዕግስትን የለበሰ ብቻ ሳይሆን የተዋሃደ እምነት እንዲኖረን እግዚአብሔር ሲፈልግ በፈተና እንድናልፍ ሊያደርገን ይችላል ማለት ነው ወገኖቼ ሆይ። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር ፍቅሩን እንድንረዳለት ሲፈልግ፣ እግዚአብሔር ቃሉን እንድንኖርለት ሲፈልግ በፈተና ሊያሳልፈን ይችላል። ስለዚህ በዚህ ደስ ያለን ወንጌልን እንሰብካለን። ደስ ያለን ስለ ኢየሱስ ክርስቶስ ሞትና ትንሣኤ እንናገራለን ወገኖቼ ሆይ። አንዳንድ ሰው ብቻ የሚፈተን መስሎ ይታያቸዋል። በደለኛ የሆነ ሰው ብቻ የሚፈተን መስሎ ይታያቸዋል ወገኖቼ ሆይ። ፈተና በራሱ ኃጢአት የማይሆነው በውስጡ ብዙ ነገሮችን ስለያዘ ነው። በተለይ ምንጩ እግዚአብሔር ከሆነ በፈተናው እንደ ወርቅ አንጥሮ ማለፍ ስለምንችል በዚህ ውስጥ ቃል የማይገልጸው ሕያው ፍቅሩን ያሳየናል። ወድቀን አለመሰበራችን ተመልሰን መቆማችን ብቻ ሳይሆን በፍቅሩ ውስጥ ያለ ጥባቆት ከእርሱ ፍቅር ማን ይለየናል ብለን እንድንቆም ነው የሚያጸናን ወገኖቼ ሆይ። ከእርሱ ፍቅር ማን ይለየናል? መኑ ያሐድገነ ፍቅሮ ለክርስቶስ፣ ከክርስቶስ ፍቅር ማን ይለየናል ብለን በእምነት እንድንቆም ነው የሚያደርገን ወገኖቼ ሆይ። ሃሌሉያ። ከክርስቶስ ፍቅር ማን ይለይሃል አንተ? ከክርስቶስ ፍቅር ማን ይለይሻል እህቴ? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን እያለ ሐዋርያው ቅዱስ ጳውሎስ በመከራ ውስጥ ሆነን እንድናመልከው ያበረታታናል ወገኖቼ ሆይ። ስለዚህ በመከራ ውስጥ ያለፋችሁ ያላችሁ ሰዎች፣ ስለ ወንጌል እየተፈተናችሁ ያላችሁ ሰዎች እኔ ዛሬ ላበረታታችሁ ወዳለሁ። ቃሉ የሚለው ይሄንን ስለሆነ ደስ ይበላችሁ። እየተፈተንክ ነው ያለ፣ ስለ ወንጌል ስደት እየገጠመህ ነው ያለ። እንግዲያውስ አባቶች ባለፉበት መንገድ ያለፍክ ስለሆነ ወንድሜ ደስ ይበልህ። ምልክቱ ይሄ ስለሆነ ደስ ይበልህ ወዳጄ ሆይ። በመከራ ውስጥ ሆነ እንድታመልከው እግዚአብሔር በመከራ ውስጥ ጸጋን እየጨመረልህ ስለሆነ ደስ ይበልህ ወንድሜ።
ለኛ የከፈለውን የሕይወት ቤዛነት ስንመረምር አይደለም ለኛ ይቅርና መላእክትን ያስደነቀ ነው። ሌላኛውን የፈተና ምንጭ ልንገራችሁና እጨርሳለሁ። ሌላኛው የፈተና ምንጭ ምንድነው ካላችሁኝ ከዓለምና ዓለማዊ አምሮት የሚመነጭ ፈተና አለ። አንደኛው በእግዚአብሔር መፈተን የሚለው ነው። ሁለተኛው ደግሞ ከዓለምና ዓለማዊ አምሮት የሚመጣ ፈተና አለ። ከዚህ ነው መጠበቅ ያለባችሁ። ከዚህ ነው መጠንቀቅ ያለባችሁ ወገኖቼ ሆይ። ታማኝነታችን በዚህ ዓለም ላይ የማንነታችን ሚዛን ነው። እደግመዋለሁ ወገኖቼ፣ ታማኝነታችን በዚህ ዓለም ላይ የማንነታችን ሚዛን ነው። ክርስቶስ በሚያስተምርበት ጊዜ እንደዚህ ብሎ ተናገረ። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን በማለት አስተምሮናል። ሉቃስ 18 ቁጥር 8 ላይ ይህ ማለት ምድራዊ ስስት፣ ስግብግብነት፣ አልጠግባይነት የሰው ልጅ ታማኝነት ማሳጣት ብቻ ሳይሆን በምድራዊ ዳኝነት ያስቀጣ ከላይ እስከ ታች ድረስ ያዋርዳል ወገኖቼ ሆይ። የጉቦው ቅሌት፣ የቤተሰባዊነቱ፣ የዘረኝነቱ መንፈስ ያላጠመቀው ማን አለ እስከሚባል ድረስ ወገኖቼ ሆይ በእንደዚህ አይነት ዓለማዊ ሁኔታ የሚመላለሱ ሰዎች በሰይጣን እየተፈተኑ ነው። ከስጋቸው እየተፈተኑ ነው። ይህን የመሰለ ፈተና ከኛ ከዓለማዊ ምኞት የሚመነጭና በሰይጣን የምንፈተንበት ፈተና ነው። እንደዚህ አይነቱን ፈተና መጠንቀቅ ይገባችኋል ወገኖቼ ሆይ። ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። እንደ እግዚአብሔር ያለ ማንም የለም። አንድ በሀገራችን የተሳሳተ ብሂል አለ። ሰዎች የሚናገሩት ሲሾም ያልበላ ሲሻር ይቆጨዋል ይላሉ። ይህ የተሳሳተ ብሂል ነው ወገኖቼ ሆይ። ሰዎችን ቃል ከገቡበት ቀን ትንሽ እንኳን ፈቀቅ ሳይሉ በጥፋት ወይም ደግሞ በሙስና እንዲነከሩ የሚያደርግ ይህ ከንቱ የሆነ ብሂል፣ ከቃሉ ውጪ የሆነ ብሂል፣ ከእንደዚህ አይነት ነገር ልትጠነቀቁ ይገባችኋል። እንግዲህ ታማኝነት ከዓለምና በዓለም ጥፋት ፈተና በዓለምና ከዓለም ምኞት ወይም ደግሞ ጥቅም የሚፈተን ፈተና አለ ወገኖቼ ሆይ። የእግዚአብሔር ቃል አሁንም እንዲህ በማለት ነው የሚያስተምረን። እንደዚህ አይነት ሰዎችን እንዲህ ብሎ ነው የሚያስተምራቸው። ክብር ለእግዚአብሔር ይሁን። የቀደመውን ፍቅርህን ትተሃልና ይላል የእግዚአብሔር ቃል ሲያስተምረን። ከወደቅንበት እንድንነሳ ነው የሚቀሰቅሰን የእግዚአብሔር ቃል። ዳሩ ግን የምነቅፍህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና እንግዲህ ከወዴት እንደወደቅክ አስብ፣ ንስሐም ግባ፣ የቀደመውን ስራህን አድርግ፣ ንስሐም ባትገባ መቅረዝህን ከስፍራው ወስዳለሁ ብሎ ነው የሚናገረው ወገኖቼ ሆይ። መቅረዝ ማለት ምን ማለት ነው? ምናልባትም ብዙ አይነት ትንታኔ ቢኖረውም መቅረዝ ማለት እድሜ ከጤንነት በእምነት የተቀበልነውን ልጅነት በእግዚአብሔር የሚወረስ ዘላለማዊና ሰማያዊ ክብር ቢሆንም ይሄ ይወሰዳል እያለን ነው። አሁን በዚህ ውስጥ ነው ሰዎች እየተፈተኑት ያለ። አሁን ባለንበት ዘመን በዚህ በ21ኛው መቶ ክፍለ ዘመን ሰዎች የሚፈተኑት በዓለም የሚፈተኑት በገንዘብ የሚፈተኑት ቃሉን ባለመኖር ለዓለምና ለዓለማዊ ጥቅም ተላልፈው የሚሰጡት ለምንድን ነው ካላችሁኝ፣ ይኸውላችሁ ሲሾም ያልበላ ሲሻር ይቆጨዋል በሚለው ብሂል ውስጥ ገብተው ነው። ራስንና ገንዘብን መውደድ። አንተኮ ለራስ አይደለም በዋጋ ተገዝተሃል ይላል የእግዚአብሔር ቃል።
በዋጋ ተገዝታችኋል ለራሳችሁ አይደላችሁም ነው የሚለው ሐዋርያው ቅዱስ ጳውሎስ ይህንን ዘመን አስጨናቂ ዘመን እያለ ይገልጠዋል የመጀመሪያው የራስ ወዳድነት ህይወት ይህ የራስ ወዳድነት ህይወት ገንዘብን በሚገባውም በማይገባውም መንገድ ወደ ራስ ማግበስበስ ራስን መውደድ ለጥቅምና ለጊዜያዊ ምኞት ተላልፎ መሰጠት ነው ወገኖቼ ሆይ ስለዚህ ሰዎች በእንደዚህ አይነት መልኩ ይፈተናሉ ራስን መውደድ ገንዘብን የደም ስር አድርጎ መመልከት በእግዚአብሔር የምናምን መሆናችንን ይሸረሽረዋል በእግዚአብሔር የምናምን መሆናችንን ይሸረሽርብናል አንድ ጌታችን ኢየሱስ ክርስቶስ ያስተማረው ትምህርት አለ በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 16 አካባቢ ይመስለኛል ይሄን ቃል ስትመለከቱት እንደዚህ ብሎ ይናገራል ወገኖቼ ስለ ዘላለም ሕይወት አንድ ሰው መጥቶ ሲጠይቀው ጌታችን ኢየሱስ ክርስቶስ ደግሞ የመለሰለት መልስ አለ ስለ ዘላለም ሕይወት ሲጠይቅ ወደ ዘላለም ሕይወት መግባት ከፈለክ ትእዛዛትን ጠብቅ ነው ያለው የዘላለም ሕይወትን ማግኘት አሁን ከዚህ ጋር እንዴት ይገናኛል ትእዛዛትን ጠብቅ ሲለው እነዚህንማ ከልጅነት የጀምሮ ጠብቄያለሁኝ የቀረኝ ምንድነው አለ ጌታችን ኢየሱስ ክርስቶስ ግን ፍጹም ልትሆን ከፈለክ ሂድና ያለህን ገንዘብ ሽጠህ ለድሆች ሰጠህ ተከተለኝ ቢለው የገንዘቡ ብዛት ምንም ትቶ ይህንን ገንዘቡን ለድሆች ሰጥቶ መከተል እጅግ አሳዝኖታል ማድረግም ተስኖታል ወገኖቼ በዚህ ሁኔታ ወደ ኋላ ሲያፈገፍግ ትመለከታላችሁ የዚህ ሰው ታሪክ ዛሬ ለሌላው ዋና ማሳያ ወይም ደግሞ ገላጭ ሆኖ ይታያል ማለት ነው ለመጀመሪያ ጊዜ ጥያቄው የተሰጠው መልስ ደግሞ ገንዘብ ስላለ የዘላለም ሕይወትን መውረስ አትችልም አይደለም ገንዘብ ስላለ የዘላለም ሕይወትን መውረስ አትችልም የሚል ሳይሆን ሕግን ጠብቅ ትእዛዝን ፈጽም ነው ሰውየው ግን አቀራርቡ በስተጀርባው ሀብቱን አድርጎ ፊት ለፊት ደግሞ የሕግ ፈጻሚነት ስሜት ተላብሶ ነው የቀረበ የሕግ ፈጻሚነትን ስሜት ተላብሶ ስለቀረበ የሚጎድለው ምንም አይነት ነገር እንደሌለ አስቧል ሰውየው አልመለሰውም ስለዚህ ገንዘብ ወዳድነቱ ትልቅ ሰው ነህ ለመባል ወይም ደግሞ የዘላለም ሕይወትን ትወርሳለህ ለማለት በእግዚአብሔር ፊት ሲታይ ባዶ ሆኖ ነው የተገኘ ለምንድነው ካላችሁ ገንዘቡ ዳጥ ሆኖታል ፍቅረ ንዋይ የሚባለው በውስጡ ገብቷል በደም ስሩ ገብቷል በገንዘብ ፍቅር ተላልፎ ተሰጥቷል ሰው ለእግዚአብሔር እንጂ ለገንዘብ አልተፈጠረም ወገኖቼ ነገ ጥሎት ለሚሄደው ዛሬ ያለው ስግብግብነት ስስት መጎምጀት ከባድ ፈተና ውስጥ ይከታል ስለዚህ ሰዎች በዓለምና ለዓለም ተላልፈው ሲሰጡ ይፈተናሉ ማለት ነው እኔና እናንተ ግን እየተፈተን ካለ እምንፈተነው ስለ ወንጌል ይሆናል እናንተ የምትፈተኑት የጌታ ቤተሰቦች ስለ ወንጌል ይሆናል በወንጌል እየተፈተናችሁ ያላችሁ ሰዎች ዛሬ የምስራች ለነግራችሁ ወዳለሁ ደስ ይበላችሁ ስለ ክርስቶስ ስም ብትነቀፉ የክብር መንፈስ የእግዚአብሔር መንፈስ ያርፍባችኋልና ምንድናችሁ አለ እግዚአብሔር ቃል ብፁዓን ናችሁ ይላል ብፁዓን ናችሁ ነው የሚለው ወገኖቼ ምናልባትም ስለ ወንጌል የሚፈተኑ ሰዎችን ጌታ ኢየሱስ ክርስቶስ አስቀድሞ በመዋዕለ ሥጋዌው ሲናገር እንደዚህ ብሎ ይናገራቸዋል ወገኖቼ ሆይ በመጽሐፍ ቅዱሳችሁ በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 1 እስከ 3 ላይ ገብታችሁ አንብቡት እንደዚህ ይላል እንዳትሰናከሉ
ይህንን ነገርኳችሁ ከምኩራባቸው ያስወጧቸዋል ደግሞም እናንተን የሚገድላችሁ ሁሉ ለእግዚአብሔር አገልግሎት የሚያቀርቡበት የሚመስልበት ጊዜ ይመጣል ደስ ይበልህ አንተ ወንድሜ ደስ ይበልሽ አንቺ እህቴ ጌታ ኢየሱስ ክርስቶስ አስቀድሞ ከምኩራባቸው ያስወጧቸዋል አለ ደግሞም ይህንን የሚያደርጉባችሁ የሚገድሏችሁ ሁሉ ለእግዚአብሔር አገልግሎት የሚያቀርቡበት ጊዜ ይመጣል ብሎ ነው የተናገረ እነሱ እግዚአብሔርን እናገለግላለን ይላሉ ከምኩራባቸው ገፍትረው ያስወጧቸዋል እነሱ ለእግዚአብሔር እንቀናለን ይላሉ እናንተን ይደበድቧቸዋል እነሱ ወንጌልን እንሰብካለን ይላሉ እናንተን ያሳድዷቸዋል ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ በመዋዕለ ስብከቱ አስተማረን አረ ክብር ለአምላካችን ይሁንለት የተወደዳችሁ የጌታ ቤተሰቦች መድኃኒታችን ኢየሱስ ክርስቶስ በእምነት ስለመጽናት ለደቀ መዛሙርቱ ባስተማረው ትምህርት ማየት እንችላለን ማለት ነው ብዙ ሰዎች ዛሬ ሰይጣን በልቦናቸው በዘራው የክህደት አዝመራ በመነዳት ከመጽሐፍ ቅዱስ አስተምሮ ውጪ በሆነ መልኩ አምላካችን መድኃኒታችን ኢየሱስ ክርስቶስን በተሳሳተ መልኩ በመረዳት እኛ ወንጌል ስለሰበክን ኢየሱስ ጌታ ነው ስላልን ብቻ መናፍቃን ይሉናል አይሁድ ጌታችንን ወንበዴ ብለው ነው የሰቀሉት እውን ጌታችን ኢየሱስ ክርስቶስ ወንበዴ ነው ወይ ከወንበዴዎች ጋር ተሰቀለ ወንበዴ ነው ወይ ወንበዴ ብለው የሰቀሉት አንተን ታዲያ የወርቅ ምንጣፍ አነጥፈው የሚቀበሉ ይመስልሃል ወዳጄ ሆይ ጌታችን ኢየሱስ ክርስቶስን ወንበዴ ያለ ትውልድ አንተን እኮ አበባ ይዞ አይጠብቅህም ወዳጄ ሆይ ከቅዱስ ቃሉ የምንማረው ይሄንን ነው ወገኖቼ ሆይ መጽሐፍ ቅዱስ የእግዚአብሔር ቃል በምሳሌ 12 ቁጥር 10 አካባቢ ላይ ገብታችሁ ስታነቡት እንደዚህ ነው የሚለው ጻድቅ ሰው ለእንስሳው ነፍስ ይራራል የኃጥአን ምህረት ግን ጨካኝ ነው ይላል ወገኖቼ እግዚአብሔር የሰው ልጅ ደም ግብሩ አይደለም እግዚአብሔር ፍቅር ነው ይህንን አምላክ ማግኘት የሚቻለው በእጅ የተጨበጠ ሰይፍን ጥሎ ወንድምን በመውደድ ብቻ ነው ወገኖቼ ሆይ በቅዱሱ መጽሐፍ ያጠናነውና የተማርነው ይህንን ነው ወንድሙን የሚጠላ ነፍሰ ገዳይ ነው ይላል ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ ብሎ አንደኛ ዮሐንስ 3:15 ላይ ይነግረናል ነፍሰ ገዳይ ነው የሚለው በጌታ በኢየሱስ ስም የነፍሰ ገዳይነት መንፈስ ከምድራችን ኢትዮጵያ ከምስራቁ ከምዕራቡ ከሰሜኑ ከደቡቡ በጌታ በኢየሱስ ስም ስራው የፈረሰ ይሁን ወገኖቼ የእግዚአብሔር ቃል የሚያስተምረን ወንድምህን ውደድ ነው የሚለው ወንድምህን ሳትወድ እግዚአብሔርን ወዳለው ብትል ሞኝነት ነው የሚሆንብህ ክርስቲያንን ገድዬ ጸድቃለሁ ሳይሆን የሚለው በእምነቴ የሚመጣብኝን መከራ ሁሉ ታግሼ በሃይማኖቴ የሚመጣብኝን መከራ ሁሉ ታግሼ እስከ ሞት ድረስ ታምኜ ሩጫውን ብሮጥ የክብር አክሊል ይጠብቀኛል ብሎ የሚኖርን ሰው ነው እግዚአብሔር የሚያውቀው ወገኖቼ እንጂ ሃይማኖቴ ተነካ ብሎ ሰይፍ ይዞ የሚቆራርጥ ዱላ አንስቶ የሚወግር ድንጋይ አንስቶ የሚወግር ይሄ ከእግዚአብሔር አይደለም ለክርስቲያን ለሃይማኖቱ ወይም ለእምነቱ መስዋዕት ሆኖ መቅረቡ የክርስቲያን ክብሩና አሸናፊነቱ ነው እውነተኛነቱን የሚያረጋግጥለት ይህና ይህ ብቻ ነው ወገኖቼ ሆይ መጽሐፍ ቅዱስ የእግዚአብሔር ቃል በማቴዎስ ወንጌል 5:15 እስከ 16 አካባቢ ገብታችሁ ስትመለከቱት እንደዚህ ብሎ ይናገራል ሲነቅፏችሁና ሲያሳድዷችሁ በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ ሐሴትም አድርጉ ሃሌሉያ ዋጋችሁ በሰማይ ታላቅ ነውና ደስ ይበላችሁ ሐሴትም አድርጉ ከናንተ በፊት የነበሩትን ነቢያት እንዲሁ አሳደዋቸዋል አለ እስኪ ከነቢያት ጀምሮ በብሉይ ኪዳን ተመልከቱ ሰይጣን ዲያብሎስ በመናፍቃን ካህናት ባህላውያን መኳንንት በካህዲያን ነገስታት ልቦና አድሮ ነቢያቱን በሽመል አስደበደባቸው በድንጋይ አስወገራቸው ወደ ወንጌልና በአዲስ ኪዳን እነ እስጢፋኖስ በድንጋይ ተወገሩ
እነ ያዕቆብ በሰይፍ ስለተቀሉ ለምን ይመስልሃል? ታዲያ ያ ነገር እዛ ላይ የቆመ ነው የሚመስል ወዳጄ ሆይ እንግዲያውስ ደስ ይበልህ፣ እንግዲያውስ ደስ ይበልሽ እህቴ። ስለ ክርስቶስ እየተነቀፍሽ ከሆነ ስለ ክርስቶስ እየተሰደድሽ ከሆነ ወንድሜ ሆይ ደስ ይበልህ። እየታሰርክ ከሆነ ደስ ይበልህ። አባቶች ባለፉበት መንገድ እያለፍክ ነው። ደስ ይበላችሁ ወገኖቼ ሆይ። እኛ አማኞች እኛ የወንጌል አማኞች ከሁሉ ጋር በሰላም መኖር እንዳለብን ለሌሎችም ማርያና ምሳሌ መሆን እንዳለብን መጽሐፍ ቅዱስ የእግዚአብሔር ቃል ያስተምረናል። ከሁሉም ጋር በሰላም ኑሩ ነው የሚለው መጽሐፍ ቅዱስ። ከሁሉም ጋር ከየትኛውም የእምነት አራማጅ በሰላም የምንኖር ሰዎች ነን፣ በፍቅር የምንኖር ሰዎች ነን። ነገር ግን ይሄ ማለት የስህተት ትምህርትን አንነካም ማለት አይደለም። ጣዖትን አንነካም ማለት አይደለም። ይህ መጽሐፍ ቅዱስ የሆኑ ባዕዳን ትምህርቶችን አንነካም ማለት አይደለም። አንራራላቸው ለነሱ ይበሰብናል። ከቅዱሱ መጽሐፍ የምንማረው እውነት ይሄ ነው። ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ ይልና ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ ነው የሚለው። ወንጌል ሰላም ነው። ወንጌል ፍቅር ነው። ወዳጄ ሆይ ወንጌል ጦርነት አይደለም። ወንጌል ሰይፍ ማንሳት አይደለም። ወንጌል መራገም አይደለም። ወዳጄ ሆይ የሚረግሟችሁን መርቁ ነው የሚለው የእግዚአብሔር ቃል። ክርስትና በዓለም ዙሪያ የተስፋፋው በጦርና በበትር አይደለም፣ በድንጋይ አይደለም፣ በጥይት አይደለም ወገኔ ሆይ። ክርስትና በዓለም ዙሪያ የተስፋፋው በጦርነት በበትር ሳይሆን በፍቅርና በሰላም ነው። መድኃኔ ዓለም ኢየሱስ ክርስቶስም ያስተማረው ይሄንን ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃቸዋቸው እያስተማራቸዋቸው ደቀ መዛሙርት አድርጓቸው ነው የሚለው እንጂ ወንጌልን አንቀበልም ያሉትን ደግሞ ግደሏቸው፣ ፍለጧቸው፣ ቁረጧቸው አላለም። ታዲያ አንተ እምነት የተነካ ሃይማኖት የተነካ ብለህ ለምንድን ነው ዱላ ያነሳው? እግዚአብሔር መንፈስ ቅዱስ ወደ እውነት ይመልሳቸው። ቃሉ የሚነው ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ነው የሚለው። ጌታ ኢየሱስ ክርስቶስ አብይ ተልኮውን ሲናገር ይህንን ነው የተናገረው። ሂዱ አለ ወደ ዓለም። ለምንድን ነው የምትሄዱት? ወንጌልን ለፍጥረት ልትናገሩ አለ። ያዘዘው ነገር ቢኖር ይሄንን ነው ወገኖቼ። ወደ ቤትም ስትገቡ ሰላምታ ስጡ፣ ቤቱም የሚገባው ቢሆን ሰላማችሁ ይድረስለት፣ ባይገባው ግን ሰላማችሁ ይመለስላችሁ። ከማይቀበላችሁ ቃላችሁንም ከማይሰሙ ሁሉ ከዚያ ቤት ወይም ከዚያች ከተማ ስትወጡ የእግራችሁን ትቢያ አራግፉ ብሎ ጌታ ኢየሱስ ክርስቶስ ታላቁን ተልእኮ እንድንናገር ወንጌልን ለፍጥረት እንድንመሰክር ሞትና ትንሣኤውን እንድንናገር አስቀድሞ አስተማረን ወገኖቼ ሆይ። ዛሬ በክርስትና ሕይወታችን ላይ ያሉ ዛቻዎች ክብር ለታረደልን በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ተራራው በእምነት እንደሚናድ ከጌታችን ትምህርት ተምረናል። እውነት እውነት እላችኋለሁ የሰናፍጭ ቅንጣት የሚያህል እምነት ቢኖራችሁ ይህንን ተራራ ከዚያ ወደዚያ አለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም ነው የሚለው ቃል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ታማኝነት ይፈተናል በእግዚአብሔር። ታማኝነት በዓለምና ከዓለም ጥቅም ከዓለም አምሮት ይፈተናል ወገኖቼ ሆይ። ስለዚህ
እኔ ዛሬ ላበረታታችሁና ለነግራችሁ የምፈልገው የዓለም ጥቅም ወይም ደግሞ የዓለም ምናምንቴ ተከትሎን አይሄድም፣ ጥለነው ነው የሚንሄደው። ስለዚህ ወደ ኢየሱስ ክርስቶስ ዞር እንድንልና ስለ ኢየሱስ ክርስቶስ መከራን እየተቀበልን ለሰዎች ልንዘረጋ ያስፈልገናል። በዚህ ዘመን ወገኖቼ ስለ ክርስቶስ መነቀፍ ዕድል ነው፣ ስለ ክርስቶስ መገረፍ ዕድል ነው። ደስ ይበላችሁ። ክብር ለታ